ህወሓት ራሱን ለአዲስ ጦርነት ያዘጋጀው እገኛለሁ ሲል ተናግሯል። አሁን ህወሓታውያኑ የሚለኩሱት ጦርነት ምድረ ትግራይን አርማጌዶን የሚያደርግ በአጥፊነቱም ከበፊቱ በብዙ እጥፍ የባሰ እንደሚሆን ይገመታል። የሚያልቁት የአዲስ ዓለም ቤሌማና የደብረ ጽዮን ልጆች ሳይሆኑም ከመጀመሪያው ጦርነት የተረፉት የድሃዋ የትግራይ እናት ልጆች ናቸው። የትግራይ ልጆች የመጨረሻው መጀመሪያ ከመለኮሱ የፕሪቶሪያ ስምምነት መልሶ ላይ ጠገን ከመፍረሱ በፊት የትግራይን ወጣት የደም ግብር የለመዱ የህወሓት ሰዎች የእልቂት ጉዞ በታላቅ ተቃውሞ እንዲቆም ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ ለቢቢሲ ተናግረዋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ በመሆኑም ከፌዴራል መንግስት ጋር ያለው ግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩም የህወሓት ማዕከላዊ ኮሚቴ ከሁለት ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት ያካሄደ እንደሆነም ተናግሯል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አሳውቆ ነበር። ህወሓት ይህንን ውሳኔ ያሳወቀውን ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከሁለት ሳምንት ገደማ በኋላ ነበር። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔውን ያስተላለፈው ህወሓትን ሳያስፈቅድ ወይም ሳያማክር ለብቻው ነው በረም ብለዋል። ጀነራል ታደሰ የመጀመሪያው ዓመት ላይ የተሾመው የፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተበጥሶ በ2013 በወጣ ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን ጊዜያዊ አስተዳደር ማቋቋሚያ ደንብ ነበረ። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ብሌኒ ስዩም የተሻረው ደንብ የጠቀሰው በስህተት እንደሆነና እንደሚስተካከል አሳውቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከመቀሌ በቀጥታ ስርጭት በትግራይ ያለውን ውጥረትና ጦርነት ዝግጅት እየደረገ ስለነበረው ጉዳይ በትላንትናው ምሽትም ለሪዮት በቀጥታ ተናግረዋል። እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥም አልገባም ሲሉም ተደምጠዋል። ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉም ተደምጠዋል። ነገሮች ከቁጥጥር ውጪ ሆኗል ብዬ የፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም። እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደረገውም፣ የሚሆነውም እናያለን ብለዋል። የድሮ ምክር ቤት መልሰናል በሚል እየደረገ ያለው የአንድ ወገን እንቅስቃሴ እኔ አላምንበትም፣ ትግራይንም ችግር ውስጥ ይከታታል ብዬ አምናለሁም ብለዋል። ከዛ ግርግር ይልቅ በተለያየ አስተላለፍ አኩርፎ የተቀመጠ ብዙ ሐሳብ ያለው ትግራዊ አለ። እሱን እንሰበስበውና ትግራይን ወደ ተሻለ ምዕራፍ ስለማሸጋገር እንጨነቅ ሲሉም ተደምጠዋል። ወደ ጦርነት የሚወስድ የእብደት አካሄድ ትተን አጋጣሚውን ለመልካም ዕድል እንጠቀምበት። በዚህ መሃል ግን ህወሓት ትግራይን የሚመራ አዲስ ፕሬዝዳንት ለመሾም ዝግጅት መጨረሱን የተመለከቱ መረጃዎች እያወጣም ይገኛል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጪው ዓርብ ሚያዝያ 23 2018 ዓ.ም አዲስ ፕሬዝዳንት ለመምረጥ ዝግጅት ማድረጉም ገልጿል። ይህ የድርጅቱን ውሳኔ ለማስፈጸም የክልሉ ምክር ቤት ስብሰባ ያካሄደም ተብሏል። ዋዜማ እንደዘገበው ከሆነ አዲሱ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ ሚካኤል አሰፋ ወይም በፕሪቶሪያ ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀፍተ ጽዮን ሊሆኑ እንደሚችሉ ጠቁሟል። የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑን ቢያንስ ከ3 የትግራይ ከተሞች የተገኘው መረጃ ያመለክታል ሲልም ዘገባው አትቷል። ጊዜያዊ አስተዳደሩም ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካም
በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ተሰጥቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸው እንዲቀጥሉ መመሪያ መውረዱም ታውቋል። ድርጅቱ ከፌዴራል መንግስት ጋር የገባበትን ውጥረት ተከትሎ ከአንድ ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱም ጥሪ አድርጓል። በርካቶች ወደ ቀድሞ ምድባቸው መመለሳቸውን በዘገባው ተጠቅሷል። በክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ውሳኔ መዘዝ የሚያስከትል ነው ሲሉ መቃወማቸውም የሚታወስ ነው።